إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله أما بعد ዛሬ ትንሽ ላስታውሳችሁ የፈለኩት ስለ የወላጆች ሐቅ ነው። እስልምና ላይ ምን ያህል ቦታ አለው ምን ደረጃ አለው የሚለውን በተወሰነ ደረጃ ለማየት እንሞክራለን። ሻሃቢዩ መጥቶ ጥሩ አናኖር ለኖረው የሚገባ ሰው ቢኖር ምድር ላይ ማን ነው ብሎ ለነብዩ አለይሂ ሰላቱ ወሰለም ሲጠይቃቸው እናትህ አሉት። እናትህን አደራ አሉት የአላህ መልእክተኛ። ሆዷ ውስጥ 9 ወር ድረስ እንቅልፍ አታ ከአንድ ጎኗ ወደ አንድ ጎኗ ስትገለበጥ በጭንቀት የተገለበጠችዋን እንቅልፍ ያጣችዋን ከዛ በኋላ ደግሞ ከሆዷ ውስጥ ወጥተህ እላይዋ ሲሸና እንደፈለከ ስትሆን ጠግባ ሳትበላ ስትንከባከብ የነበረችዋን እናትህን በመንከባከብ አደራህን አሉት ነብዩ አለይሂ ሰላቱ ወሰለም። ከዛም አልፎ ተርፎ ደግሞ የእናት ጉዷ ደግሞ የሚገርመው ልጇን ከቤት ድራ አውጥታው እንኳን ቤቱ ገብቶ ይሁን አግቦ በልቶ ይሁን ተመችቶት ይሁን አልተመቸውም እስከ ሞት ለቷ ድረስ የልጇ ጭንቀት አይለቃት። ልጇ አገር መራለው ልጆች አሉኝ ገብቼ ወጣለው ለሰው ልጆች ደርሳለው ለቸገረው ሰጣለው ለራበው አበላለው ለበረደው አለብሳለው የተማርኩ ሰው ነኝ የሚለው ልጇ ገብቶ ይሁን ቤት በሰላም ወደ ቤቱ ተመልሶ ይሁን ጭንቀቷ እስከ ሞት ድረስ የማይለቃት የሆነችዋን እናትን አደራ አሉት ነብዩ አለይሂ ሰላቱ ወሰለም። ثم من አላቸው ቀጥሎስ እናትህን አሉት ነብዩ አለይሂ ሰላቱ ወሰለም። ሁለተኛ እሺ ያ ረሱላህ ثم من እናትህን አሉት የአላህ መልእክተኛ። አደራ እናትህን አሉት ነብዩ አለይሂ ሰላቱ ወሰለም። እሺ አራተኛ ثم من قال ابوك አሉት። በአራተኛ አባትህን አደራ አሉት ነብዩ አለይሂ ሰላቱ ወሰለም። ጥሩ ልትውልለት ልትንከባከበው አባዬ ልትለው ላገለምጠው በመጥፎ አይን ላታየው ሽማግሌው ላትል ሼባው ላትል ጨቀጨቀኝ አትበል አበዛው አትበል አትገልምጠው። እንዲሁም ደግሞ ሚንበር ላይ ሆኖ አሚን ያሉበት ሐዲስ ላይ ነብዩ አለይሂ ሰላቱ ወሰለም አንደኛው ምንድነው ወላጆቹን በህይወት አግኝቶ አሉ ነብዩ አለይሂ ሰላቱ ወሰለም እነሱን ተንከባክቦ ለነሱ የሚገባቸውን ነገር አድርጎ ጀነት ያልገባ ሰው ባፍንጫው ይደፋ። ጅብሪል ዱዓ ሲያደርግ አሚን አልኩኝ አሉ የአላህ መልእክተኛ። ስለዚህ የወላጅ ሐቅ እስልምና ላይ ቦታ ያለው አንገብጋቢ የሆነ ጉዳይ ነው። ከዝምድናዎች ዝምድና የሚቀድመው የእናት አባት ሐቅ ነው። አላህ Subhanahu Wa Ta'ala የተለያየ የቁርአን አንቀጹ ላይ አደራ ያለበት አዕቡዱላህ ወላ ትሽሪኩ ቢሂ ሸይአን ወቢልዋሊደይኒ ኢሕሳና ወዕቡዱላህ ይላል አላህ Subhanahu Wa Ta'ala። አላህን አምልኩ ምንም ሳትቀጥሉና ምንም ሳትደርቡ ወደ ግራም ወደ ቀኝም ሳትሉ አላህን በብቸኛነት አምልኩት። በሐቅ ሊመለክ የሚገባ አምላክ የለም ከአላህ ውጭ። እቺን ያዙ ይላል አላህ Subhanahu Wa Ta'ala። በመጀመሪያ ወላ ትሽሪኩ ቢሂ ሸይአን ቅንጣት ያህል ምንም ነገር እንዳታጋሩበት። አላህ ሰጪ ነው። የሰው ልጆችን ተንከባካቢ ነው። ካልነበሩበት ያስገኘ የሆነ ጌታ ነው። ከማንም እገዛ የማይፈልግ የሆነ ጌታ ነው። ከሱ በፊት ምንም የሌለ የሆነ ጌታ፣ ከሱ በኋላ ምንም የማይኖር ማንንም የማይሰጋ ከማንም እርዳታ የማይፈልግ ለሰከንድ እንኳን እንቅልፍ የማይወስደው ምንም ከሱ ቁጥጥር ውጭ የማይወጣ የሆነውን ጌታ አምልኩት። በሱ ላይ ምንም አታጋሩ ይላል አላህ Subhanahu Wa Ta'ala። ቀጥሎስ ወቢልዋሊደይኒ ኢሕሳና ለወላጆቻችሁ መልካም ዋሉ ይላል አላህ Subhanahu Wa Ta'ala። የራሱን ሐቅ ከተናገረ በኋላ የማንን አስከተለ? የእናት አባትን ሐቅ። የወላጆቻችሁን ሐቅ ጠብቁ ይላል አላህ Subhanahu Wa Ta'ala። በሌላም የቁርአን አንቀጽ አላህ ምን ይላል? ቁላህ አላህን ፍሩት الذي تساءلون به والأرحام ያ የምትጠያየቁበት በሆነው በዝምድናችሁ አላህን ፍሩት። አላህ በቀጠላችሁ ስልስላ ባደረገላችሁ በሆነው ጌታ አላህን ፍሩት፣ አክብሩት፣ እሺ በሉት፣ አልቁት ይላል አላህ Subhanahu Wa Ta'ala። በሌላም የቁርአን አንቀጽ አላህ ምን ይላል? ወወصينا الإنسان بوالديه حسنا የሰው ልጅን በወላጆቹ አደራ አልነው። አደራ አልናቸው ሐቃቸውን እንዳጥሱ
ሐቃቸውን ጠብቁ ብለን አደራ አልነ ይላል አላህ Subhanahu Wa Ta'ala። በሌላም የቁርአን አንቀጽ አላህ ምን ይዘንድ እድሜያቸው ረዝሞ አንዳቸው ወይንም ሁለቱም አንተ ዘንድ ቢቆዩ فلا تقل لهما اف እጭ እንዳትላቸው አላህ Subhanahu Wa Ta'ala። ሼባው ጨቀጨከኝ ይላል ባውኑ ሰዓት ተማርኩኝ ሰለጠንኩኝ የሚል ሰውዬ የአባቱንና የእናቱን ስም መጥራት ያፍራል። ይህ ሰው የተዋረደ ሰው ነው። አላህ የረገመው ሰው ነው። እናቱ ሳትበላ አባቱ ሳይበላ በባዶ እግራቸው እየሄዱ ሽንቱን እየጠረጉ በላይላቸው እየሸነባቸው እንቅልፋቸውን አጥቶ ያሳደጉትን አባት እናት ሼባው ሽማግሌዋ አሮጊቷ ብሎ የሚጠራ ሰው አለ። ወላ ሐውለ ወላ ቁወተ ኢላ ቢላህ። አባዬ እማዬ ኡሚ የተከበርሽው እናቴ የተከበርከው አባቴ ብሎ ለመጣራት ፋንታ የሚያሾፍ ሰው አለ። በቴሌቪዥን በቃዳ በፊልም በኳስ ያበደ ልጅ ጸጉሩን እንዲያርዝሞ የሚቆርጠው ሱሪውን ወደታች ዝቅ አድርጎ የሚለብሰው ልጅ ሰለጠንኩ የሚለው ልጅ የእናት አባቱን ስም መጥራት ያፍራል። ወይንም ደግሞ መንገድ ሲሄድ አብሮ መሄድ አይፈልግም፣ ያፍርባቸዋል። እነሱን ከኋላ አድርጎ ከነሱ ጋር ከጓደኞቹ ጋር መታየት አይፈልግም ሰለጠንኩኝ የሚለው ሰው። ይህ ውርደት ነው። እንዲሁም ደግሞ ሰለጠንኩኝ ገባኝ ተማርኩኝ የምትለዋ የእናቷን ስም መጥራት ታፍራለች። ከእናቷ ጋር አብራ መሄድ ታፍራለች። ከእናቷ ጋር መብላት ታፍራለች። ጓደኛዋን ቤት ይዛ መምጣት ታፍራለች። ለምን? አርጅታለች። እሷን ስትንከባከብ ለሷ መልክ ብላ የራሷን መልክ ጥላለች። እሷን ለማብላት ብላ ምግብ ትታለች። እሷን ለማልበስ ብላ ራሷን መልበሷን ትታለች። እሷን ለማጋጌጥ ብላ የራሷን ውበት ትታለች። መጨረሻ መታ ታፍርባታለች። ኢና ሊላሂ ወኢና ኢለይሂ ራጂዑን። ነብዩ አለይሂ ሰላቱ ወሰላም ወላጆቹን አግኝቶ ጀነትን ያላገኘ ሰው በአፍንጫው ይደፋ፣ ይረገም፣ ይዋረድ አሉ ነብዩ አለይሂ ሰላቱ ወሰላም። አላህ ማደራችሁን ከኔ በኋላ የነሱን ሐቅ ጠብቁ አለ አላህ Subhanahu Wa Ta'ala። ስለዚህ እናትን ያለ ማክበር አባትን ያለ ማክበር ለነሱ ጎንበስ ቀና ያለ ማለት ለነሱ የሚፈልጉትን ነገር ያለ ማቅረብ የመዋረድ ምልክት ነው። ሰውየው የዱንያም የአኺራም ጉዳዩ እንዳከተመ የሚታይበት ምልክት ነው። እናት አባቱን የሚንከባከብ ሰው አላህ ደረጃውን ከፍ ያደርግለታል። ነብዩ አለይሂ ሰላቱ ወሰላም ለዑመር በዚህ በየመን በኩል ኦይስ የሚባል ሰውዬ ይመጣል፣ ምልክቱ እንዲ ነው፣ ጀርባውም ላይ እንዲህ አይነት ነገር አለበት። ዑመር ስታገኘው ዱዓ አስደርገው አሉት ነብዩ አለይሂ ሰላቱ ወሰላም። ተመልከት፣ ዑመር አልፋሩቅ በነብዩ አለይሂ ሰላቱ ወሰላም ለሰከንድ የማይደራደረው በቁርአን ላይ የማይደራደረው ያ ጀግና ዑመር በዚህ መንገድ ሲመጣ ሸይጣን መንገድ የሚቀይረው ጀግናው ዑመር ወይስ ስታገኘው ዱዓ አስደርገው አሉት ነብዩ አለይሂ ሰላቱ ወሰላም። የነብዩ አለይሂ ሰላቱ ወሰላም ንግግር ደግሞ ወማ ينطق عن الهوى ان هو الا وحي يوحى። ነብዩ አለይሂ ሰላቱ ወሰላም ከራሳቸው ግምት ሊመስለኝ ነው ምናምን የሚሉ ነብይ አይደሉም። አላህ ተናገረላቸው። ነብዩ ተናገሩ አይደል? ጠንቀቅ አለ። በቃ መፈለግ ጀመረ። ሐጅ ላይ ከሚመጡ ሰዎች ምስኪን ነው አይታወቅም፣ እረኛ ነው፣ ሰዎች ቦታ አይሰጡትም። መፈለግ ጀመረ። እናንተ ዘንድ ወይስ የሚባል ሰውዬ አለ እንዴ አላቸው። ቦታ አልሰጡትም። የለም ግን አንድ እረኛ እዛ አካባቢ አለ አስጠብቆታል። ዑመር ሄደ። ሲሄድ ይሰግዳል። ከኋላው ሰው እንዳለ ሲያቅ ፈጠን ብሎ ሰላቷን ጨረሳል። ዞር ሲል አንተ ወይስ ነው? አዎ። ከፈተውና ጀርባው አየው። እሱ ነው። ዱዓ አርግልኝ ዱዓ አረገለት። ነብዩ ነግሮታል አለይሂ ሰላቱ ወሰላም። ለምንድነው ነብዩ አለይሂ ሰላቱ ወሰላም ወደሱ ያመላከቱት? ምን ስለሆነ ነው? የአገር መሪ ነው? ጎሳው ይሄ ቁረይሽ ምናምን ባለ ሀብት ነው? አይደለም። እናቱን ይንከባከብ ነበረ። አላህ በዚህ የዱዓ ተቀባይነት ምን ሰጠው? መሳራ በቃ ያዝ ወይስ አለው አላህ Subhanahu Wa Ta'ala። ለወላጆቹ ቀና ነበረ። እናቱን ይካድም ነበረ። ጥሩ ሰው ነበረ። ማን ዱዓ አደረገው? ዑመር ረዲየላሁ ተዓላ ዐንሁ። ማን ተናገረለት? ነብዩ አለይሂ ሰላቱ ወሰላም። በአሁኑ ሰዓት ይባላል ግራ የገባው የተንጋደደ በየመንገዱ ሰላቱን የማይሰግድ የሰውን ሐቅ የሚበላ ሰዎችን የሚዳፈር ሰው ስታገኝ እናት አባቱ ረግሞታል፣ ወላጁ የረገመው ሰው ነው ተብሎ ይናገራል። ሰው ግራ የገባው ከሰዎች ጋር ማይግባባ በስነ ስርዓት ልብስ መልበስ ማይችል ጀማ መጥቶ መስገድ ማይችለው ሰውዬ መንገድ ላይ ሰዎች በምን ይጠረጥሩታል? ወላጆቹ የረገሙት ሰው ነው ብሎ ስም ይሰጠዋል ማለት ነው። ስለዚህ ወላጅ የረገመው ሰው የተረገመ ሰው ነው፣ አላህም ረግሞታል። ነብዩ አለይሂ ሰላቱ ወሰላም ተራግመዋል። እነሱ ብቻ አይደለም ይራገሙ። ወላጅ ሲረግም አላህ እንደሚረግምህ ወቅ።
ወላጆች ሲረግሙ ነብዩ አለይሂ ሰላቱ ወሰላም እንደሚረግሙ ይወቅ። ወላጆች ሲረግሙ ደግሞ ሙእሚኖቹ እንደሚረግሙ ይወቅ። ወላጆች ሲረግሙ መላእክት እንደሚረግሙ ይወቅ። ወላጆች ሲረግሙ ሁሉ ነገር እንደሚረግሙ ማወቅ መቻል አለበት። ከምስት ጋር አስቀምጠ በምስት ማስጨቅጨቅ፣ በምስት ማሰደብ፣ በር ማዘጋት፣ ምግብ ማስከልከል ይቀርና መብት አላቸው እኮ ትዳር ያዝ አትያዝ፣ ፍታ አትፍታ የማለት መብት አላቸው። አላህ ሰጣቸው መብት ነው። አንተ እናትን አንድ ክፍል ጥግ ላይ በውጭ ትቆልፍበታለህ፣ በአባት በውጭ ትቆልፍበታለህ። ከምስት ጋር ፏ ብለህ ከልጆች ጋር እየደለከ ታድራለህ። ጀሃነም ላይ ያስደልቅሃል። አላህ ጥንቃቄ ያድርግ። ተጠንቀቅ። ወላጅ ላይ አይቀለድም፣ ወላጅ ላይ አይሾፍም፣ ዝምድና ላይ አይሾፍም፣ አይቀለድም። እናትን ካድም ጎንበስ ቀና በል። አባትን ካድም ሲጠሩ አቤት በላቸው፣ ሲቸግራቸው ስጥ፣ ሲበርዳቸው አልብስ፣ ስርባቸው አብላቸው፣ ሲታመሙ አሳክም፣ አድርሰኝ ያሉ ቦታ ላይ አድርሳቸው። በኩፍር በሽርክ እስካላዘዙ ድረስ እሺ በላቸው። ሐታ ወለው ካኑ ካፊረን ካዲውን ካን ቢሆኑ ሐቃቸውን ተወጣ። የአላህን መብት አሳልፈህ አትስጣቸው እንጂ ካፊሩን ካን ቢሆኑ ወላጅህን ጥሩ ዋልላቸው። ስለዚህ ወላጁን የማያከብር ሰው አላህ የረገመው ሰው ነው። ለወላጆቹ የማይታዘዝና የማያዝን ሰው አላህ የረገመው ሰው ነው። ወላጆችህን አታሳንሳቸው። ከምስት የበታች አታርግ፣ ከልጆች የበታች አታርጋቸው፣ ከጓደኛ የበታች አታርጋቸው። ከሁሉም ልታስቀድማቸው የሚገባው ወላጆችህን ነው። አላህ ሱብሓነሁ ወተዓላ ወወصينا الإنسان بوالديه حسنا በወላጆቹ አደራ አለ። በሌላም የቁርአን አንቀጽ አላህ ምን ይላል? እች ምናምን አትበላቸው። ረህማ ያለው ንግግር ሐታ አትረብሽ አጠገባቸው። ስርዓትህን ያዝ፣ ስርዓትህን ጠብቅ። የተማረ ሰው ከረባት ያሰረ ሰው ጋር ስትቀርብ የምትቅለሰለሰው እናት ጋር ስትቀርብ ደግሞ ብለህ ኳስና ትጮኻለህ። አጠገቧ እንደፈለከ ትሳደባለህ። አባት አጠገብ እንደፈለከ ድምፅህንም ከፍ አድርገህ አታውራ፣ አትጨጋጨቅ። አክብራቸው፣ ደረጃቸውን እወቅ። እናትህ እኮ መሬት ላይ ዱብ ስትል ሰውነቷ ከላይ ጀምሮ እስከ ታች ይሰነጠቃል በድንጋጤ። በልተጠግበህ እኮ የበላ አይመስላትም። አግብተህ ምስት ጥሩ ነገር የምትውልና አይመስላትም፣ ይጨንቃታል። አንተ ሰለጠንኩኝ ብለህ እንግሊዝኛ አወራለሁ ብለህ ወንበር ላይ ቁጭ ብለህ ሰዎችን እየመራው ብትልም እንደ ሕፃን ልጅ ነው የምታየው። ስትወጣ እኮ መቼ መኪና ይገጭብኛል፣ እንቅፋት መታው አልመታው፣ የሚፈልገው ቦታ ደርሷል አልደረሰም፣ ጭንቀቱ ይገድላታል። ሐታ እናቶች እኮ ሲሞቱ ራሱ ዘመድ አዝማድ ጠርቶ ልጆቼን አደራችሁ ብሎ እኮ ነው የሚሞቱት። ልጄን አደራችሁ አያውቅም፣ አብቁት፣ ምስኪን ነው፣ ምንም አያውቅም፣ እባካችሁን አደራ እያሉ ነው የሚሞቱት እናት አባቶች። አራ እናትን ተንከባከብ፣ አባትን ተንከባከብ፣ ወላጆችህን አስቀድም። ከምንም በላይ ለነሱ ደረጃ ስጣቸው፣ ደረጃቸውን እወቅ። አላህ ሱብሓነሁ ወተዓላ ዝምድና ቃል ገብቶላታል። ትፈልጊያለሽ ቃል እንድገባልሽ? አዎ እፈልጋለሁ። በይ ቃል እገባልሻለሁ። የቆረጠሽን ልቆርጠው አለ አላህ ሱብሓነሁ ወተዓላ። የቀጠለሽን ልቀጥል። የመጀመሪያው ዝምድና የሚጀምረው ከእናት ከአባት ነው። ቀጥሎ እህት ይላል፣ ወንድም ይላል፣ አክስት ይላል፣ አጎት ይላል፣ እየቀጠለ ይሄዳል። ዝምድና አላህ ሱብሓነሁ ወተዓላ አደራ ያለበት ጉዳይ ነው። ነብዩ አለይሂ ሰላቱ ወሰላም ጥሩ ሰው ብሎ ማለት እድሜው ረዝሞለት ኸይር የሰራ ነው አሉ ነብዩ አለይሂ ሰላቱ ወሰላም። መጥፎ ሰው ብሎ ማለት ደግሞ እድሜ አላህ ሰጥቶት መጥፎ የሆነ ሰው በእድሜው ያልተጠቀመ ነው አሉ ነብዩ አለይሂ ሰላቱ ወሰላም። ስንትና ስንት አባቶች ናቸው አላህ እድሜ ለግዟቸው 100 ዓመት 150 ዓመት ሆኗቸው በየመንደሩ የሚያላግጡ የሚያሾፉ በዲን የሚቀልዱ የሰዎችን አይብ የሚከታተሉ ሰላት የማይሰግዱ ወሬን የሚያመላልሱ ስንቶች ናቸው ያሉት? ጀማዓ የማይሰግዱ ጁማዓ የማያውቁ ሐራምና ሐላል ለይቶ የማያውቁ ስንትና ስንት የእድሜ ባለጸጋዎች አሉ። ነብዩ አለይሂ ሰላቱ ወሰላም መጥፎ ሰው ብሎ ማለት እድሜው ረዝሞለት ኸይርን አላህ ያልወፈቀው ሰው ነው አሉ ነብዩ አለይሂ ሰላቱ ወሰላም። እድሜ የሚጠላም አለ የሚወደድም አለ። ትላልቅ ሰዎች እኮ አኺራን ያወቁ ሰዎች፣ ቁርአን ሐዲስ የገባቸው ሰዎች ፈሳድን ሲያዩ፣ ወንጀልን ሲያዩ፣ አላህ ሲታመጥ ሲያዩ፣ አላህ ላይ ሰዎች ሲያጋሩ ሲያዩ፣ ዝሙት ሲስፋፋ ሲያዩ፣ ሽርክ ሲስፋፋ ሲያዩ፣ ወለድ ሲበላ ሲያዩ፣ የአላህና የነብዩ አለይሂ ሰላቱ ወሰላም ሐቅ ሲደፈር ሲያዩ ይቅርብኝ ይላል። አልፈልግም። የት ትሄዳለህ? አልፈልግም፣ ከጌታዬ ጋር መገናኘት ነው የምፈልገው፣ በቃ ይቅርብኝ፣ በዚህ ሰዓት መኖር አልፈልግም ይላል። ያ ሙጅሪሙስ ሲዘፈርም ደስ ይለዋል፣ አስቴር ስትከፈትም ደስ ይለዋል፣ ሲቃም ደስ ይለዋል፣
ሲጫጨስ ደስ ይለዋል፣ ሲደነስ ደስ ይለዋል፣ መጠጥ ቤት ሲከፈት ደስ ይለዋል፣ መስጊድ ሲዘጋ ደስ ይለዋል፣ መድረሳ ሲዘጋ ደስ ይለዋል፣ ዝሙት ሲሰራ ደስ ይለዋል። እንዲህ አይነት ሰው እድሜው መርዘሙ ምንም ፋይዳ የለውም። ቢሞት አፈር ቢበላውና ቀብር ውስጥ ቢገባ ይሻለዋል። ሸሩን እያበዛ ነው። ከሸር ሸር እየጨመረ ነው ሌት ተቀን። ስለዚህ ጥሩ ሰው ብሎ ማለት አላህ እድሜ ሰጥቶት ኸይር የሰራ፣ መጥፎ ሰው ብሎ ማለት ደግሞ አላህ እድሜ ሰጥቶት የሚያጭበረብር የአላህና የነቢዩን ሐቅ የማይጠብቅ ሰው ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ እናትን ስታወራት አባትን ደንዳና የሆነ ጋጠወጥ የሆነ ንግግር እንዳትናገራቸው። በቃ ቢቆጡህም እሺ በላቸው። ስልክ ሲደውሉልህ አትዋሻቸው። ስልክ ሲደውሉ አታጥፋባቸው። ስልክ ሲደውሉ ሳይለንት አታርግ፣ አንሳ። ምን ልታዘዝ አባዬ፣ ምን ላድርግ በል። የምችለውን አድርግላቸው። ሀታ ከሌለ እኮ የምትለብሰውን ጋር ሽጠህ አብላቸው። ተሸክመህም ቢሆን አምጣላቸው። በምትችለው ያህል አድርግላቸው። ነቢዩ አለይሂ ሰላቱ ወሰላም የወላጁን ሐቅ አያሟላም አንድ ሰው አሉ። ነገር ግን በሰው እጅ ባሪያውን አግኝቷቸው በዲናር በብር ከፍሎ ገዝቶ ነፃ አውጥቶ ቢሆን እንጂ አሉ የአላህ መልእክተኛ። ነፃ ባሪያን ነፃ ማውጣት ምን ያህል ደረጃ እንዳለው ታውቃላችሁ? የአባት የወላጁን ሐቅ አንድ ሰው ሊደርስ አይችልም። የአንድ ቀን ጭንቆታ እንኳን ደርስላትም። ዛሬ በልጆች አታይም እንዴ? ልጅ ገና ሲወለድ ቀልብ ወደ ቤት ይንጠለጠላል። ወደቀ አልወደቀ ለሊት ሲል ብድግ ብለህ ትነሳለህ። እናትህ እኮ ከዛ በላይ ሆና ያሳደገች እንቅልፏን አጣ ተሸግራ አልበላም አልጠጣም ብላ ለራሷ እንዲህ ልትጎርሳ ያቀረበችውን ምግብ እጅህን እንደዚህ ሰነዝር ወደ ልጇ የምታስጠጋ። ነብዩ አለይሂ ሰላቱ ወሰላም ጦርነት ላይ ልጅ ጠፍቶባት እየየው ስትል አንድ ሴት አዩ። ነብዩ አለይሂ ሰላቱ ወሰላም እየየው ትላለች። ነብዩ ተመልከቷል። ስታገኘው ደረቷ ላይ እንዲህ አንጠልጥላው ልትውጠው ደረሰች። እዩችን ሴት አሉ ነብዩ አለይሂ ሰላቱ ወሰላም። እዩዋት፣ ተመልከቷል። እንደው እቺ ልጅሽን ጀሃነም እሳት ላይ ወርውሪ ብትባል ትወረውራለች እንዴ? አትወረውርም። አበደን ራሷን አሳልፋ ትሰጣለች እንጂ። አላህ ደግሞ ከዚህ ሴት ለልጇ ከምታዝነው በላይ ለባሪያዎቹ ያዝናል አሉ ነብዩ አለይሂ ሰላቱ ወሰላም። ተመልከት፣ እናትህን አቋን አትደርስም፣ ተንከባከብ፣ ጎንበስ ቀና በል። አላህ ሱብሓነሁ ወተዓላ አደራ ብሏል። ነብዩ አለይሂ ሰላቱ ወሰላም ሰሃቢዩ አዩል አዕማሊ አሐቡ ኢለላህ አላቸው። የትኛው ስራ ነው አላህ ዘንድ በጣም የተወደደ ብሎ ጠየቃቸው። ቃል ነብዩ አለይሂ ሰላቱ ወሰላም አሰላቱ አላ ወቅቲሃ አሉት። ሰላትን በጊዜዋ መስገድ። ይፍሰል ሼኾቹ አጠገብ አትረብሽ፣ እሳቸው ስለ ሰላት ያውቃሉ ምናምን አይደለም። ሰላትን በጊዜዋ መስገድ አሉ ነብዩ አለይሂ ሰላቱ ወሰላም። አላህ እንዳዘዘው እነዛ ሰላታቸው ላይ ለሚቀልዱ ሰዎች ወይል የሚባል ጀሃነም ተዘጋጅቶላቸዋል ይላል። ሰላትን በስነ ስርዓት መስገድ። ፈጅር ላይ እንዳትቀልድ። ነብዩ አለይሂ ሰላቱ ወሰላም የሁለት የብርድ ጊዜ ሰላቶችን በስነ ስርዓት የሰገደ ጀነትን ይገባል አሉ ነብዩ አለይሂ ሰላቱ ወሰላም። አዳባቸውን፣ ሽሩጣቸውን፣ አርካኑን፣ መሰረቱን ጠብቆ ያደረገ ሰው አሉ ነብዩ አለይሂ ሰላቱ ወሰላም። ሰላትን አትቀልድ። ማታ ቴሌቪዥን ላይ አፍጥጠ ቃና እያየ ፊልም እያየ ቴሌቪዥን ላይ አፍጥጠ ሰላት የምታሳልፍ ከሆነ ነብዩ አለይሂ ሰላቱ ወሰላም ከኢሻ በኋላ ወሬን አይወዱም ነበረ። ቂለ ወቃል፣ ገባ ወጣ፣ አነው አወረደ፣ ገባች ወጣች፣ እንደዚህ ተባለ የለም። ነብዩ አለይሂ ሰላቱ ወሰላም ከኢሻ በኋላ ወሬ አይወዱም፣ ይተኛሉ። ከዛ በኋላ ይነሳሉ። ያ አላህ ይሉታል ሌሊት፣ ጌታዬ ታውቃለህ አንተ ዘንድ ያለውን ቅጣት፣ አንተ ዘንድ ያለውን ኒዕማ ታውቃለህ። ኒዕማን ስጠኝ ከበላው ከሙሲባው ከጀሃነም እሳት ከቂያማ ቀን ውርደት ከመሲህ ደጃል ዱንያ ላይ ተዋርዶ ከመሞት ጠብቀኝ ብሎ እሪ ይሉ ነበር ነብዩ አለይሂ ሰላቱ ወሰላም ሌሊት ተነስቶ። የሙእሚኖች ባህሪ ይሄ ነው። አረ እነ ኢማሙ ሻፊዒ እኮ ሀታ ውትር የማይሰድ ሰው ለምስክርነቱ ላይ በቃም ይላሉ። ነፍሴ አሸንፎታል። በቃ ሸይጣን በዚህ ወቅተኛ እሺ ይተኛል። ተገልበጥ ወደዚህ እሺ ሲነሳስ እያለ ነው የሚነሳው። ሸይጣን ቤት ሰርቶበታል። ተነስ እሺ ይነሳል። በቃ ፀሐይ ወጣች፣ ፀሐዩ መታ ስታደርገው ይነሳል። ያኔ ሸይጣንን አይፈልግም። በቃ ይሄዳል በሩን ዘግቶ። ምነው ፈጅር ለምን አመለጠ? አረ እንቅልፍ እባክህ አስቸግሮኛል ምናምን። ሁሌ ነው እንደሚያስቸግርህ አንተ። ነብዩ አለይሂ ሰላቱ ወሰላም እኮ ጂሃድ ላይ ሄዶ መንገድ ላይ እንቅልፍ ያዛቸው። እንዴት ተጨንቆ እንደሰገዱት እንዴት እንደሆኑ እንዳናቅም እንዴ። ሰላት ላይ ሁሌ ይተኛል ሸይጣን ቤት እንዳይሰራብህ። ዛሬ እኮ ስፖርት ቤት ገብቶ ብረት ያነሳል 100 ኪሎ ሆፕ አንሳ። ሱቢ ሰላት ግን የለም። ያችን ብርድ ልብስ ማንሳት ያቅተዋል። አረ ተነስ ልጄ ስገድ። ቆይ አንዴ ማማ ቆይ በጣም
ቅልፍ አልተኛው ማታ ነብዩ አለይሂ ሰላቱ ወሰላም ጥሩ ስራ ብሎ ማለት ሰላትን በጊዜው መስገድ ነው አሉት የአላህ መልእክተኛ ምክርን ሲለግሱት አታሹፍ ሰላት ላይ ጀማላ አታሹፍ ከአባቶች ጋር መታወለ ሰፍ ስገድ ከወንድሞች ጋር ስገድ ከታናናሾቹ ጋር ስገድ ነብዩ አለይሂ ሰላቱ ሰላም በነበሩበት ጊዜ በሰላተል ጀማ የሚቀሩ ሰዎች አይታወቁም በንፍቅና የሚጠረጠሩ ሰዎች ቢሆኑ እንጂ በቃ ሙናፊቆች ናቸው ተብሎ የሚጠረጠሩ ሰዎች ካልሆኑ በስተቀር ሙእሚኖቹ የለም በቃ አወል ሰፍ ነው ከነብዩ ጎን ነው ኋላቸው ይቆማሉ እሽቅድድም ያደርጋሉ ሰፍን ለማስተካከል አወል ሰፍ ለመግባት ነብዩ አለይሂ ሰላቱ ሰላም የሚናገሩትን ለመስማት የሚሰግዱት አሰጋገድ ለማየት እሽቅድድም ያደርጋሉ ሙእሚኖቹ ነብዩ አለይሂ ሰላቱ ሰላም በጣም ከባድ የሆኑ ሰላቶች በሙናፊቆች ላይ ሁለት ሰላቶች ናቸው ሰላት አልዓስርና ሰላት ሱብህ ሌላው በቃ ዙር ግርግር አለ ጀማው ያዋል ካቦርቱን እያስተካከለ ገብቶ ይሰግዳል አስር ላይ ግን ሽቀላው አለች እርሻም ከሆነ ይታረሳል በጣም የሚታረስባት ሰዓት ነች ትጣፍጣለች በቃ 10 ሰዓት አካባቢ ነጋዴው የሚዘጋ አካባቢ የተቃረበበት ሰዓት ነው ነጋዴዎቹ ወደ ቤታቸው ሊሄዱ ነው ይሸቃቅላል ሙእሚኑ ግን ከአላህና ከነብዩ ጋር ድርድር የለም ብሎ ይመጣል መስጊድ እሱ ግን እዛ እየሸቀለ በቃ የለም መስጊድ ይመጣና ለስክ ማግሪብ አካባቢ ከኋላ አላሁ አክበር አላሁ አክበር ይላል ማግሪብ እዚህ ሙአዘኑ አዛን ነው እሱ ደግሞ ከኋላ ምን ነው ስትለው አራሱቅ እኔኮ አሁን ይያልኩኝ ሰላቱን አላየሁትም ይላል ሙናፊቆች በጣም የሚከብዳቸው ሰላት ቢኖር ሁለት ሰላት ነው አሉ ነብዩ አለይሂ ሰላቱ ሰላም ሰላት ሱብሂና ሰላት አልዓስር አሉ ነብዩ አለይሂ ሰላቱ ሰላም ስለዚህ ሰላትን በጊዜው መስገድ ነው አሉ እሺ ቁልቱ ثم አዩ አልኳቸው አለ ቀጥሎስ ምንድነው ቃለ ብሩል ዋሊደይን ያለው ነብዩ አለይሂ ሰላቱ ሰላም ወላጆችህን ጥሩ መዋል አሉ ተመልከት የአላህ መልእክተኛ ከአላህ ሐቅ በኋላ የማንን ሐቅ አስቀደሙ የወላጆች አላህን ተናግረዋል ሐታ እኮ ሰላቱን ካን ቆመ እናትህ ከጠራች እየተባለ ነው አስብ እሺ ጂሃድስ ጂሃድም ቢሆን ነብዩ አለይሂ ሰላቱ ሰላም መጣ ጂሃድ መመዝገብ ፈልጊያለሁ ሲላቸው ወላጆች በህይወት አሉ ሂድና በእነሱ ጂሃድ አድርጋሉት ነብዩ አለይሂ ሰላቱ ሰላም ተመልከት ሂድና በእነሱ ጂሃድ አድርግ በእነሱ ወደ አላህ ተቃረብ በእነሱ ወደ አላህ ተጠጋሉት ነብዩ አለይሂ ሰላቱ ሰላም እሺ ثم አዩ ከዛ በኋላ ምንድነው አላቸው ነብዩ ሰለላሁ ቃለ ጂሃዱ ፊ ሰቢልላህ በአላህ መንገድ ላይ መታገል ነው የአላህ መልእክተኛ ዳዋ ማድረግ ብሎ ማለት አይደለም ዳዋ የሚያደርጉ ሰዎች ራሱን የቻለ ደረጃ አላቸው ሰዎችን የሚያስተምሩ ሰዎች ራሱን የቻለ ደረጃ አላቸው ዳዋ አደራረግ ራሱን የቻለ ህክማና ጥበብ አለው ዳዋ ማድረግ የጂሃድን ለዳዋ አንተ ተፈሰር ነብዩ አለይሂ ሰላቱ ሰላም من كذب علي متعمدا فليتبوأ مقعده من النار او كما قال عليه الصلاه والسلام በኔ የዋሸ ሰው የኔን ያላልኩትን ብሏል ብሎ ማዕና መትን ምናምን የቀየረ ሰው መቀመጫውን ከጀሃነም ያመቻቻሉ ነብዩ አለይሂ ሰላቱ ወይንም ደግሞ መቀመጫው ከጀሃነም ተዘጋጀለት አሉ ነብዩ አለይሂ ሰላቱ ሰላም ከጠላት ጋር መጋፈጥ ነው አሉ ሌላኛው ሙተፈቁን ዐለይሂ ቡኻሪና ሙስሊም የተስማሙበት ሰየውን ሐዲስ እንዴ ታዲያ ነብዩ አለይሂ ሰላቱ ሰላም እንደዚህ የተናገሩላቸው ወላጆችን ሐቅ አትጠብቅም ነብዩ አደራ ያሉበትን ሐቅ አትጠብቅም እንዴ ነብዩ አለይሂ ሰላቱ ሰላም ሐታ ወላጅን ተውና እነሱ ዘንድ በእድሜ ልዩነት ያላቸው ሰዎች ነብዩ ዘንድ ለመዳኘት ሲመጡ ቀስ ብላን ምን ፈጠን ያደርጋል ቀስ በቃ ደረጃ አንጠብቅ በእድሜም አክብር ነብዩ አለይሂ ሰላቱ ሰላም እድሜያቸው ከፍ ያሉ ሰዎች ጋር ኸይር አለ ብሏል አስቀድም አትናቅ ሐታ ነብዩ አለይሂ ሰላቱ ሰላም አስቀድመዋል በእድሜ ደረጃ ያስቀድሙ ነበር አንተ ቀስ በል ቆይ ቀድሞ ታላቅ አባት ይናገር አትበል አትረብሽ ድምጽህንም ከፍ አታርግ አስቀድም ይሉ ነበር ነብዩ አለይሂ ሰላቱ ሰላም በእድሜ ደረጃው እንኳን ያስቀድሙ ነበር ሸባብነት አይሸውድህ ጉርሙስና አይሸውድ ጡንቻ አይሸውድ እቺ እንግሊዝኛ የተማርካት አይሸውድ እነሱ ነው እኮ ያስተማሩ ለራሳቸው ሳይማሩ አስተማሩ እንደናቴ እንዳባቴ መሆን አልፈልግም ይላል ይሄ ደግሞ አንዳንዱ ያላጋጭ ይመጣል አረባክ ምን ሆንክ እነሱ እኮ ሳይበሉ እኮ ነው ያበሉ ሳይለብሱ ያለበሱ ሳይማሩ እኮ ነው ያስተማሩ ትንቃቸዋለህ እንዴ ሳይኖር ያደረገ ሰው ይናገር ይመሰገናል ኑሮት እኮ የሚያደርግ ሰው እኮ ስለተረፈው ነው ይባላል አይደል እንዴ ሳይኖር ያደረገ ሰው መናቅ ነው መከበር ነው ያለበት ምን ነው መሆን አለበት ለምንድን ነው ጭንቅላታችን ወደ ኋላ የተገለበጠው ይሄ እኮ ግልብጥ ጭንቅላት ማለት ነው በቃ ይሄ ቴክኖሎጂ ገባ ሰለጠነ ምናምን አይደለም እኮ የሚባለው በቃ ወደ ሸይጣንነት ተቀየረ ነው የሚባለው እንደዛ አይነት ሰው አላህ ከራማውን ገፈፈው ነው የሚባለው ለአባትነቱ ነቅ የማይጠብቅ ሰው የትልቅ ሰውን ሐቅ የማይጠብቅ ለትንሹ የማያዝ ይሄ እኮ ሰለጠነ ሳይሆን አላህ ወደ ሸይጣንነቱ ወደ ማህይብነት ቀየረው ነው የሚባለው እንዴ ሰው ደረጃውን ማወቅ አለበት የእናት አባቱን ደረጃ ማወቅ አለበት የጎረቤትን ሐቅ ማወቅ አለበት የአባቶችን የትላልቅ ሰዎችን ደረጃ ማወቅ አለበት የተዋለለትን ውለታ ማወቅ አለበት እንዴ ባውኑ ሰዓት እነዚህ ፈረንጆች ሸሪዓን ጥሎ ወጥቶ ተፈላስፎ
እንስሳን እንደ ሰው ስርዓት ማሳዝ እየሞከሩ እኮ ነው ሰዎቹ። አንተ አላህ የሰጠህ ጭንቅላት አትጠቀምበትም? ስለዚህ የወላጆቻችን ሐቅ እንጠብቅ። ለወላጆቻችን መዋል ያለብንን ያህል ውለታ እንዋል። የምንችለውን ሁላ እናድርግ። በኩፍር በሽርክ እስካላዘዙ ድረስ ሐቅ አላቸው። አዎ ሐቅ አላቸው። ወላጁን የማያከብር ሰው የማይከበር ሰው፣ ለወላጆቹ የማያዝን ሰው የማይታዘንለት ሰው ነው። ወላጆቹን የማያሊቅ ሰው የተዋረደ ሰው ነው። ስለዚህ ይህንን ጥንቃቄ አድርገን ለወላጆቻችን ጥሩ መዋል አለብን። ቀጥሎም ዝምድና በቃ ደረጃውን ጠብቆ መሄድ አለበት። ዝምድናን የሚቆርጥ ሰው አላህ ሪዝቁንም ህይወቱንም ሁሉ ነገሩን ይቆርጠዋል። በቃ የተበለሻሸ ነው የሚያደርገው። ነብዩ አለይሂ ሰላቱ ሰላም ዘመዶች አሉኝ፣ ስቀጥል ይቆርጡብኛል፣ ስግባባቸው ይጣሉኛል፣ እነሱ ጋር መጠጋት ሲፈልግ ያሪቁኛል አላቸው። ነብዩ አለይሂ ሰላቱ ሰላም እንደምትለው ከሆነ ረመጥ እየደፋህባቸው ነው አሉት። ነብዩ አለይሂ ሰላቱ ሰላም ቢገለምጥህም ባይቀበልም ታገል እስከምትሞት ድረስ አታቋርጥ ዘመድና እና በሰማነው የምንጠቀም አላህ አድርገን። ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።